ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። እንዴት ናችሁልኝ? በዓለም ዳርቻ ያላችሁ ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደግሞ ባላችሁበት ሁሉ ሰላማችሁ ብዝት ብዝት ይበልልኝ። ወዳችኋለሁ ውድ ቤተሰቦቼ። ዛሬ ቀለል ያለች ቪዲዮ ይዤላችሁ መጥቻለሁኝ። ጤናማ የሆነች ለስኳር ታማሚ እንዲሁም ደግሞ ደም ግፊት ላለበት ምን ልብላ እያልን እንደምንጨናነቅ አውቀዋለሁ። እኔ በቤተሰቦቼ በአንዳንድ እንትን አውቀዋለሁ። ስለዚህ ያንን ደግሞ ዛሬ ጨጨብሳ እንግዲህ ሁሉም የማይወድ የለም ጨጨብሳ። ስለዚህ ይሄን ጨጨብሳ ለመስራት በጣም በቀላል መንገድ በጣም ጣፋጭ ያለ ቅባት እሰራለሁኝ። አብራችሁኝ ቆዩ። በዚህ አጋጣሚ ሉሊት ሉላ የእሷ ቻናል ላይ አይቼ ያው ዩቲዩብ መማማሪያ እስከሆነ ድረስ ከሷም አንዳንድ ነገሮችን ወስጄ ይሄንን ጨጨብሳ ያለ ዘይት ያለ ቅባት በተልባ ብቻ ሰርተው ነበረ እና እኔም ደግሞ ልሞክረው ብዬ ስሞክረው ኢትስ ቬሪ 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 ቴስቲ፣ በጣም ቆንጆ ነው፣ ይጣፍጣል፣ ትወዱታላችሁ ውድ ቤተሰቦቼ። ስለዚህ እኔ ደግሞ ቀመስኩትና ወደ እናንተ ይዤው መጣሁ። ለእነሱም ቢሆን ይጠቅማል፣ ያገለግላል። ለአንድ ሰውም ቢሆን ሁለት ሰው ከተጠቀመበት እኛ ደስተኞች ነን። ስለዚህ እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላለሁኝ ውድ ቤተሰቦቼ። እስካሁንም አብራችሁኝ ያላችሁ ለምታበረታቱኝ ሁሉ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም አብሮነታችሁ አይለይ፣ ብርታቶቼ ናችሁ እና ለቁም ነገር ለመማማሪያ እስከሆነ ድረስ ሰብስክራይብ ብታረጉኝ ምንም ችግር የለም። በዛ ላይ ደግሞ እንግዲህ አሁን ወደ ስራ ይገባለሁ። እዚህ ጋር ያዘጋጀሁት የገብስ ዱቄት ነው። የገብስ ዱቄት አዘጋጅቻለሁኝ። እሱን ይሄው እንደዚህ አድርጌ ነፍቼዋለሁኝ የተወሰነ። እዚህ ጋር ደግሞ የተወሰኑ ቅመሞች አሉኝ። እዚህ ጋር ትንሽ ሲናመን አለኝ፣ ትንሽ ኮረሪማ አለኝ እና በርበሬ ትንሽ አለችኝ። ተልባ፣ ዋናው ግብአቱ ተልባ ነው። ዛሬ በተልባ ነው የምሰራው፣ ያለ ዘይት ያለ ቅባት ነው። አብኩቼ ተመልሼ እመጣለሁ ውድ ቤተሰቦቼ። የትም እንዳትሄዱ፣ አብራችሁን ቆዩ። አሁን እንግዲህ ወደ ማብካቱ ነው የምገባው። እናንተ እዚህ ጋር እንደነገርኳችሁ የገብስ ብቻ ሳይሆን የጤፍ መጠቀም ትችላላችሁ። እንዲሁም ደግሞ የፈለጋችሁትን ዱቄት፣ ይሄን ነጩን ዱቄት ብቻ ትጠቀሙ እንጂ እሱ ያው እንደሚታወቀው በደንብ ተፈትጎ ፕሮሰስድ ሆኖ ስለሆነ የሚዘጋጀው እሱን እኔ ለስኳር ታማሚዎች እሱን ተጠቀሙ አልልም እና ለማንኛውም ቢሆን ለጤናችን እሱ የሚያስፈልግ አይመስለኝም። ስለዚህ እናንተ ብቻ እንትን በሉ፣ ያኛውን አድርጉ። በተረፈ ግን ሌላውን ያው አብረን የምናየው ይሆናል ሁሉ ነገር እና እነዚህን ነገሮች ደባልቅና አብረን ጨው ትንሽ አድርጌያለሁ። በጣም ትንሽ ጨው እንዳይበዛ በጣም ትንሽ ጨው አድርጌያለሁኝ እና ትንሽ በርበሬ፣ ትንሽ ኮረሪማና ሲናምን ያደረኩትና አሁን እንግዲህ አብክቼ ተመልሼ እመጣለሁኝ። ውድ ቤተሰቦቼ በደንብ ተከታተሉት። በእውነት በጣም በጣም በቃ ልነግራችሁ አልችልም። ጤናማ፣ በዛ ላይ ቆንጆ፣ በዛ ላይ ቴስቱ ካፋችሁ የማይጠፋ ነው። ትሞክሩና ትነግሩኛላችሁ። አሁን ወደ ማብካቱ ሄዳለሁ። አሁን እያየው ነው ውሃውን የምጨምረው። ትንሽ ውሃ አረግና ማብካት እጀምራለሁ። ይኸው እንግዲህ የላላ አይደለም፣ በጣምም ወፍራም አይደለም ሊጡ። ይኸው እንደምታዩት ላላ አድርጌዋለሁኝ። እናንተ እንደምትፈልጉት ማብካት ትችላላችሁ። በርበሬውንም አለመጨመር ትችላላችሁ፣ እናንተ እንደተመቻችሁ። አሁን እንግዲህ መጥበሻዬን ጥጄ ወደ መጋገር ነው የምሄደው። አብራችሁን ቆዩ እስከ መጨረሻው። ይሄው መጥበሻዬን ጥጃለሁ። እሳቱን ትንሽ ለሰስ አደርገዋለሁ። ለሰስ አደርገውና እንግዲህ አሁን እጋግራለሁ። እንዲህ በደንብ ዞር እያደረኩኝ አበስለዋለሁ። ሽታ አለው ራሱ የትንሽ የኮረሪማውና የሲናመኑ ቴስት አለው እና በጣም ቆንጆ ነው ሽታው ራሱ።
አንዳንዴ ስለማይ ነው። አንዳንድ ጊዜ በእውነት ብዙ ነገሮች እያማሩን ለምን ቅባት ነገር አሁን መብላት አይፈቀድም? ለደም ግፊትም ቢሆን ለስኳርም እንደዛው። ስለዚህ አንዳንዴ ያስጨንቃል። ምን እንስራ ምን እንብላ የሚል ነገር አለ እና ለዛ መፍትሄ ይሆናል ብዬ ትንሽም ብትሆን ትቀርፋለች ብዬ ያሰብኩትን ነው ይዤላችሁ የመጣሁት። እናንተ ደግሞ ሞክሩና ንገሩኝ። ገልብጫታለሁ። ቆንጆ ሆናለች። አሁን ይሄንን አወጣዋለሁኝ። አሁን ሁለተኛውንም እንደዚህ ጋገርኩት። እንግዲህ እኔ ሁለት ነው የማዘጋጀው። እናንተ ሞር የበለጠ ጨምራችሁ እንደ የቤተሰባችሁ ብዛት መጋገር ትችላላችሁ። እና አሁን እንግዲህ ይሄን ደግሞ ጨርሼ ተመልሼ እመጣለሁ። እንግዲህ ያኛው እስከሚደርስ ድረስ ይሄኛውን ቆራርሳለሁ። እዚህ ጋር ሳህን አዘጋጅቻለሁኝ ያው እንደምታዩት። እና እንግዲህ እስከመጨረሻ አብራችሁን ቆዩ። ያው እንግዲህ እንደዚህ እየቆራረስኩት ነው ያለሁት። ቆንጆ አድርጌ ቆራርሰዋለሁኝ። ያኛው እስከሚደርስልኝ ይሄን ቆራርሰዋለሁኝ። Want to eat this? Okay. Yes, please. Okay. Now? Wait. Okay. It's yummy. Amazing. Yeah. Conjo. Conjo. See? ቆንጆ አማርኛም እየተማርሽልኝ ነው። የኔ ቅመም እኮ ነሽ። የኔ አበረታች፣ የኔ ሪኮርደር። This is amazing. Yeah. Okay. Eat this. እንደምታዩት እንግዲህ አንድ ማንኪያ የተልባውን ዱቄት አድርጌዋለሁኝ። ይሄው እንደምታዩት ነው። ይሄንን እንደዚህ ነሰንሰዋለሁኝ። እንግዲህ ሞር መጨመር ትችላላችሁ፣ ይጣፍጣል እንጂ ምንም እንትን የሚል ነገር የለም። ብትፈልጉ ደግሞ በሰሊጥም እንደዚሁ መስራት ይቻላል። በሰሊጥ ሲሰም ፓውደር ሲሰሙን ቤት ውስጥ አዘጋጅተን እንደዚሁ እንትን ማድረግ እንችላለን። አሁን ደግሞ ያኛውን እስከማወጣና እስከምቆራረስ ድረስ ይሄኛውን ተልባውን እንዴት እንዳረኩበት ላሳያችሁ ብዬ ነው። እንግዲህ ሁለተኛውም ደርሶልኛል። አሁን ያው ሁለተኛውንም እንደዚህ እየቆረስኩት ነው። ወይ ግን ትኩስ ነው። አቃጥለሽ ማማዬ እኔ እናት። It's okay. I'm hungry. Give me the rest. Okay, I'm gonna give it to you. በዚህ መልኩ ጨርሼዋለሁኝ ቆራርሼ። ተልባው ይኸው እንደምታዩት ከስራ አለ። አሁን ይሄንን እሽት አድርጌ አሳምሬ ያው እንትን ላለሁኝ። እንግዲህ አብራችሁን ቆዩ። በስማም ልነግራችሁ አልችልም። በጣም ቆንጆ ነው። ይኸው እንደምታዩት ነው። እንግዲህ ተልባ ቅባት አይደለም ወይ ልትሉኝ ትችላላችሁ። ግን ተልባው ቅባቱነቱ ተጨምቆ የወጣውና ፕሮሰስ ሆኖ የወጣውና ይሄኛው ናቹራሉን ፈይቶ ደግሞ መጠቀም በጣም ብዙ ልዩነት አለው፣ ለውጥ አለው። በዚህ መልኩ አዘጋጅቼዋለሁ። ፍሎራ ራሱ ቀምሳው። ፍሎራ how is it? It's amazing. I tried it and it's so good. Thank you so much. It's very gonjo. Very gonjo. Okay, that's fine. Okay. እና ውድ ቤተሰቦቼ በስማም እስቲ ደግሞ እንቀምሰዋለን። ሻይ አፍልቻለሁኝ። ዋው በእውነት እውነቷን ነው። በጣም ልዩ የሆነ ነው። በጣም ቆንጆ ነው። ትወዱታላችሁ። ሞክሩት። ሞክራችሁ ደግሞ ውጤቱን ትነግሩኛላችሁ። እኔ ወድጄዋለሁ። እናንተም እንደምትወዱት ተስፋ አለኝ። ውድ ቤተሰቦቼ ጣዕሙ አፋችሁ ላይ ነው የሚቀረው። በርበሬ የምትወዱ እኔ ትንሽ ነው፣ በጣም ትንሽ ነው የጨመርኩት። በርበሬ የምትወዱ ላው ላይ ንስንስ አድርጋችሁ እሹት። እኔ ትንሽ በርበሬ ስለሚወዱ በፊት የሰራሁትን በርበሬ ላው ላይ ነስንሼ አሽቸው
በጣም ነው ወደዱት። ይሄን ደግሞ ትንሽ በርበሬውን የቀነስኩት ለፍሎራ ስል ነው፣ እሷ በርበሬ እንዳይበዛባት ብዬ። በጣም 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 ቆንጆ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ውድ ቤተሰቦቼ እንግዲህ ሰላም ሁኑልኝ። ከነፂ ኪችን ነው። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ። ባይ ባይ። በእውነት ይሄንን እኔ በተልባ እንደዚህ ፈትፍቼ አላውቅም ነበር። ሉሊት በጣም ነው የማመሰግንሽ። ቴንኪው፣ እግዚአብሔር ያክብርልን። እኛም ያው አይተን እንግዲህ መተናል። ሌላውም ደግሞ እንደዚሁ እንደሚያይ እኛም ሼር አድርገናል ለሌላውም እንድናካፍል። በጣም ቆንጆ ነው፣ ጤናማ የሆነ በቃ በጣም ቆንጆዬ። እንግዲህ ሉሊትንም ሰብስክራይብ እያደረጋችሁ ጥሩ ጥሩ ነገር የምትሰራው አሉ፣ እሱንም ማየት ትችላላችሁ። አበረታቱ።